መሰረታችን ይባላል የደባርቅ ወረዳ ህብረት ስራ ማህበራት ጽሕፈት ቤት የህግ ባለሙያ ነኝ። እንግዲህ እንደ ወረዳችን በጣም ትልቅ የውስጥም የውጭም የመልካም አስተዳደር ችግር ተብሎ የቆየ ነበር ከዚህ ከማህበሩ መኪና ጋር በተያያዘ ማለት ነው። ስለዚህ በነበረን ከጽሕፈት ቤቱ ጋር ጥሩ የሆነ ግንኙነት እንዲሁም ከዞን አቃቤ ሕግ ጋር መልካም የሚባል ግንኙነት በመፈጸም ይችን የህዝብና የማህበር ሀብት በነበረን የህግና የአሰራር አስተዋጽኦ ጉዳዩን ታሪክ ማድረግ ይችላል። የህዝቡን ጥያቄ የመልካም አስተዳደርም ጥያቄ የህግ ጥያቄም በዚህ ልክ ህዝቡን ማስተናገድና የህዝቡን ቁስል ወይም ደግሞ ችግር መፍታት ይችላል። ችግር ያው አለ ነበረም እንግዲህ 10 ዓመት ያልኩት ተቆራርጦ የመስራት ችግር የፍጹም የባለቤትነት ችግር በመኖሩ ነው መኪናዋ እዚህ ድረስ የተደረሰባት። ስለዚህ ያን ችግር ለመፍታት እኛም ከሚመለከተው አካል ጋር የተነጋገርነ ወደ ህግ አግባብ ወስደን አፈጻጸሙን በዚህ ልክ ህዝቡን ማርካት ይችላል። ኬዝ ከድሬጅ ያውቀዋሉ። ኬዝ በጣም ብዙ አመት የቆየ ኬዝ ነው። ያን ኬዝ ከቀረፍን በኋላ እች መኪና አሁንም ኪራይ ከሰጠን በኋላ ተበላሸች። ያው በሆነ ችግር ምክንያት የሁለቱ ችግር ስለነበረ ስለዚህ በእነዚህ ጉዳይ ጋራጅ ከአንድ አመት በላይ ቆየች። ከዛ በኋላ እኛ ምን አደረግነ? ኮሚቴ አወጣተን ከማህበረሰቡ ከተቋሙ ኮሚቴ አወጣተን ከማህበሩ ኮሚቴ አወጣተን ምን ያህል ትፈጃለች የሚለውን ነገር ሄደን በጋራጅ አስፈተሽን መጀመሪያ ላይ ማለት ነው። ስለዚህ በእርግጠኝነት ያቺ መኪና ከ700 እስከ 900 ሺህ ብር ወጪ ታስወጣለች የሚል ሀሳብ ነው የቡድኑ ሂዶ ያመጣው ውጤት ነበር እሱ ማለት ነው። እሱን አድርገን ወደ ጉባኤ ተመልሰን አቀረብነው ለጉባኤ ማለት ነው። ጉባኤ ደግሞ ምን አለ? የሀገር ሽማግሌዎች ከሁለቱም ከአዲስ የሚገበሳ ለገብ የገበሬዎች ህብረት ስራ ማህበር አባላትና ከአዲስ ሁለቱም 15 ኮሚቴ ተመርጦ ስለዚህ እነሱ ባሉት ውሳኔ እንቀበላለን አለ ጉባኤው ማለት ነው። ስለዚህ የነሱ ውሳኔ ምንድነው? አንድ ነጥብ ለኛ ቢመልሱ 900 ሺህ ብር ቢያሰሩ ስለዚህ ይህች መኪና በጣም ብዙ የቆየች መኪና ስለሆነች ያረጀች መኪና ስለሆነ እኛ አንጎዳም የሚል ሀሳብ አቀረቡ። ይሄን ውል ወስደን ለፍርድ ቤት ሰጠን፣ ለአቃቤ ሕግ ሰጠን። አቃቤ ደግሞ ያን ይዞ ወደ ፍርድ ቤት ቀረበ ማለት ነው። ፍርድ ቤት ደግሞ ይሄን ውል ተቀብሎ አጥንቶ ወደ ስራ ቀጥሏል እኛ ማለት ነው። ስለዚህ ከዛ በኋላ ጀምረን ያቺ መኪና የኛ የማህበሩ ሊቀመንበር አቶ ፈታ ነጋ ይባላሉ እንደማውቋት። ስለዚህ እሱ በመሄድ ወሎ ክላውዲዮ አስፈላጊ የሚባለውን ነገር ለልጆቹ ለተከራዩት መጀመሪያ ታዲያና ጌትሽን ተከራይተው ነበር ለነሱ የሚያስፈልገውን ማቴሪያል ሰጥቶ ጨርሶ ከመጣ በኋላ ልጆቹ በባለፈው 300 ሺህ ብር አሁን በቀደም ደግሞ 700 ሺህ ብር ገቢ ያደረጉ ሁሉ ነገር አለቀ ማለት ነው። በጥቅሉ ግን ትናንት ጉባኤ ላይ ያቀርበነው በጣም ትልቅ የመልካም አስተዳደር ችግር የነበረ ህዝብና ህዝብን ሲያቃርን የነበረ የሚገርባቸው ነገር ማለት ነው። የአዲስ ህዝብ ለሚገበሳ በልተውት ቀሩ እነሱ እዛ አካባቢ ሆኑ እያለ የአዲስ ልጆች የሚገበሳ ልጆች ናቸው የሚጠቀሙበት እያሉ ትልቅ ቅራኔ ሲያርስና የነበረ ለወረዳም ትልቅ እንቅፋት የነበረ ለምክር ቤቱም ትልቅ እንቅፋት የነበረ ትናንት ምክር ቤቱ መክሮበታል። አጋጣሚ ጧት ላይ ፕሮግራም ሰጥተናቸው ነበረ። ከሰዓት በኋላ የኛ ፕሮግራም ሆነ። ስለዚህ በጣም በደስታ ተቀብሎ ይሄን ብር በአስቸኳይ ወደ ስራ እንዲገባ የሚል ትልቅ ለወረዳም ለቀበሌም እንቅፋት የነበረ ለተቋሙ እንቅፋት የነበረ እውነት ለመናገር ከዚህ በፊት የነበሩ ብዙ አማራጮች አልፈውበታል። በሳ ነዳኝነት ትልቅ ስራ ሰርተው ነበር። ቀጥሎና ያም ነበሩበት ነበቃሉ ነበሩ። አሁን ሰለሞን መጥቷል። አጋጣሚ ደግሞ እንግዲህ እኔም ማደራጃ ቡድን አሁን ቅርብ ነው የገባው። የሆነ ለመናገር ትልቅ ስራ ማህበሩ ሊቀመንበርም ትልቅ ስራ ሰርቷል። ለመናገር ትናንትም ሽልማት ሸልሞታል። ለመናገር ሊቀመንበሩ ማለት ነው ፈታ ህዝቡ በጣም ትልቅ ስራ ነው የሰራ። ኢቭን እንኳን እኛ ስራ አመራር እናወራለን ምን ኖ ይሄን የመሰለ ስራ የሰራ ሰው አናወርድም፣ ቀጣይ ሌላ ነገር ሊሰራ እንፈልጋለን የሚል ሀሳብ የቀረበና ጉባኤ በጣም አመስግኖት የታለፈበት ጉዳይ ነበረ። ትልቅ የመልካም አስተዳደር ችግር ተፈቷል የሚል ሀሳብ መስጠት ነው። ማህበሩና ታዴ ጌትሽና ጓደኞቻቸው የሽርክና ማህበር ህጋዊ የሆነ የውል ስምምነት ወሰዱ። የውል ስምምነቱ ይዘትም ከባባድ የሆነ በመኪናዋ ላይ ከባባድ የሆነ ችግር ሲፈጸም ወይም ሲፈጠር ማህበሩ ሳይሆን ሽርክና ማህበሩ ታዴ ጌትሽና ጓደኞቻቸው ሊከፍሉ ወይም ሊያስጠግኑ ቀለል ያለ ቴክኒካል የሆነ ችግር ሲኖር ደግሞ ማህበሩ ሊሸፍን በሚል የውል ስምምነት ወስደው አድረዋል። ይህ የውል ስምምነት እነዚህ ሽርክና ማህበሮቹ ወይም ደግሞ ከማህበሩ የተከራዩት ግለሰቦች በተባለው የውልና የህግ ግዴታ መሰረት
መፈጸም ባለመቻላቸው ጉዳዩ በወረዳ ፍርድ ቤት ደረጃ ክርክር ተጀመረ። ክርክር ተጀምሮ በሂደት እንዳልኩት 10 ዓመት የቆየ ጉዳይም ስለሆነ ሲንጓተት በባለቤትነት ስሜት ችግር ጉዳዩ ሲጓተት ቆይቶ መጨረሻ ላይ እስከ ዞን ከፍተኛ ፍርድ ቤት እና በዞን አቃቢ ሕግ ደረጃ በነበረን ጥሩ የሆነ ግንኙነት ክሱን አጠናክረን መጨረሻ ላይ ማህበሩ ይህን ያክል 1 ሚሊዮን ብር ወደ ማህበሩ ገቢ እንዲሆን መኪናዋም ከባድ የሆነ ጉዳት አስተናግደም ስለነበረ ሲደመር ከጋራጅ ቤቱ ድረስ እሳር በቅሎባት ማለት ነው። እሳር በቅሎባት ምንም አይነት አገልግሎት መስጠት ስላልቻለሽ በዚህ መሃል ማህበሩ ከሽርክና ማህበሩ ጋር እንደ አዲስ የውል እና የድርድር ስምምነት ጀመረ። በዚህ ድርድር አግባብ ማህበሩ ወጭና ገቢውን መዝኖ ደምሮ ቀንሶ የማህበሩ ጠቅላላ ጉባኤዎች ዞን አቃቢ ሕግ ድረስ አብረን ቀርበን ተነጋግረን መጨረሻ ላይ እቺ መኪና ብትመጣም ብትሆን በባለቤትነት ስሜታውንም ላትንቀሳቀስ ስለምችል የሚሻለው እቺ መኪና ሽጠን የራሳችን የማህበር ስራ ብናንቀሳቀስ ይሻላል ብለው መልካም ፍቃዳቸውና ይሁንታቸውን ገልጸው የቤት ክራይ ኦልሞስት የጋራጅ ክራይ 10 ዓመት ያያውላ ሂሳቡ ተደምሮ ተቀንሶ ያን ሽርክና ማህበሩ ሊከፍል 1 ሚሊዮን ብር ግን ወደ ማህበሩ አካውንት ገቢ ሊሆን ሲል የውል ስምምነት ተወስዶ ይህ የውል ስምምነት ለህግና ለሞራል ተቃራኒ አይደለም ብሎ ፍርድ ቤቱ ወይም ደግሞ ዞን አቃቢ ሕግ ጉዳዩን አጽድቆ እንዲሁም የማህበሩ ጠቅላላ ጉባኤም ጉዳዩን አጽድቆ ጉዳዩን ልንጨርስ ቻልን። በህግ አግባብ ተፈታ።